ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ ላለው ውድ ቤተሰቦቼ እንግዲህ ዛሬ ደግሞ ጠላ ጠምቄ ያለሁኝ እና ጠላውን እንዴት አድርጌ እንደጠመቅኩት በትንሽ ነገር ለቤታችን እንዴት አድርገን ጠላ ማዘጋጀት እንደምንችል ያማረን ለምን ይቅርብን የሚለውን ነገር ላሳያችሁ ነው። እንግዲህ ውድ ቤተሰቦቻችን በትንሽ ነገር እኔ አሁን በጣም ብዙም አይደለም የጠመቁት የተወሰነ ጠላ ነው እና ያንን ደግሞ አብረን እንከታተላለን ማለት ነው። እንግዲህ አሁን ይሄ ጌሾውና ብቅሉ ለሌላ ጊዜም እንዲጠቅመኝ አድርጌ ነው። ጌሾውን በዛ ያለ ነው ይሄ። እንደገና ብቅሉን ደግሞ ቤት ውስጥ ያበቀልኩት ነው። ደግሞ ስለ ብቅሉ እንዴት አድርጌ እንደማበቅለው አሳያችኋለሁ። ለሌላ ጊዜ ቪዲዮ ሰራላችኋለሁ ወይ በገብስ ወይ በስንዴ፣ ግን በገብስ የምሰራው ይመስለኛል። እንደሱ አድርጋለሁኝ። እንግዲህ አሁን ብቅሉና ጌሾው ተፈጭቶ ይሄው እንደዚህ ለሚበቃኝ ያህል ቆንጥሬ አምጥቻለሁ ማለት ነው። ብቅልና ጌሾ አሁን ዛሬ ጥንስሳችንን እንጠነስሳለን እዚህ ጋር ማለት ነው። እኔ እንግዲህ የ7 ቀን ጠላ ነው የጠመቅኩት ማለት ነው። በ7 ቀን ውስጥ ነው የጠመቅኩት። ከዛ ጌሾ እንደምታዩት እንግዲህ ጌሾና ብቅል እንደ እህላችን መጠን ማለት ነው እናዘጋጃለን። እኔ 2 ኪሎ ገብስ ነበረኝ የተፈጨ ገብስ የተቆላ እና የተፈጨ ገብስ ማለት ነው። እንደ ደረቆት ነው። አሁን እንግዲህ 2 ጆክ ውሃ ጨምሬበታለሁ እዚህ ውስጥ እና 2 ጆክ ውሃ ጨምሬ ጠነሰስኩት ማለት ነው። ከዛ በቀጣይ በ3ኛው ቀን እንደዚህ ፈልቶልኛል ጥንስሱ። እንደምታዩት ጥንስሱ ቆንጆ ሆኖ ፈልቷል። አሁን ቂጣ ጨምርበታለሁ። ጌሾ በቂ ጌሾ ስላለው ነው እንጂ ሌላ ጊዜ ቂጣ በሚገባበት ሰዓት ቂጣው አብሮ እንደፈለው ቆንጠር እየተደረገ ጌሾ መጨመር ይቻላል እንደ ሁኔታው እየታየ። ግን እኔ በቂ ስለጨመርኩኝ አንደኛ እህሉም ትንሽ ስለሆነ እነ ጌሾ ምናምን አልጨመርኳቸውም ማለት ነው። ጌሾና ብቅልን መጀመሪያ ባረኩት ነው እንትን ያልኩት፣ ይቅርታ። አሁን ቂጣችን እና ስለፈላልን እና ደግሞ በ1 ቀን አሳድረ ነው ማለት ነው። 1 ቀን ከግማሽ ምናምን ነው የቆየው። አሁን እንደዚህ ባሌን ጥብጥብ አድርጌ በደንብ ካጠብኩ በኋላ አሁን እንደዚህ ወይራ አጥነዋለሁ። እንደምታዩት ጥንስሱን በጨርቅ ቁጥር አድርጌ ቶሎ እንዲፈላልን ማለት ነው። እንደዚህ ነው የሚደረገው። እፍና አድርጋችሁ ለምን ቅዝቃዜ ምናምን ካገኘው በተለይ ቀዝቃዛ ሀገር የምትኖሩ ቶሎ አይፈላም። አሁን ይኸው እንደምታዩት ፍልት ብሏል፣ ቆንጆ ሆኖ ፈልቷል ጥንስሱ። እንግዲህ ቂጣውን ጨምሬ 1 ቀን ከግማሽ ነገር ነው የቆየው። አሁን ድፍድፋችንን እንደፈድፋለን ማለት ነው። ዛሬ በቂጣውን 1 ቀን ከግማሽ እንትኑን ጥንስሱን ደግሞ 2 ቀን ያቆየሁት። ይሄው እንደምታዩት አሁን ድፍድፋችንን ይሄው እንደምታዩት ይሄ እንትኑ ማለት ነው ደረቆቱ ይሄን ይመስላል። እኔ በትንሽ እህል ነው ያዘጋጀሁት፣ ምክንያቱም አንደኛ ጠላ የሚጠጣ ሰው የለም፣ 2 በቃ ቤቱ ብቻ ሸተት እንዲል ነው ያስፈለገው ማለት ነው። ብዙ ጠላም አልፈልግም። እኔም ብዙ የጠላ አድናቂም አይደለሁም፣ ግን በዛው ቪዲዮውን ልሰርና እንዴት ብለን ደግሞ በትንሽ እህል ጠላ ጠምቀን ቤታችን ውስጥ ፏ ብትን ማለት እንደምንችል ለማሳየት ነው። ይኸው እንደምታዩት ባሌ ነው የጠመቅኩት። ጥንስሷን ደግሞ በትንሽዬ አነስተኛ የብረት ባሊ አይታችኋታል። በእንደዛ በቀላሉ ቤታችን ውስጥ ምንም በማያጨናንቅ ሁኔታ ማለት ነው። አሁን በደንብ አድርጌ አዋህደዋለሁ በጭልፋ ማለት ነው። ይሄንን
ከዛ በደንብ አድርገን እናዋህደውና የምንፈልገውን ያህል ውሃ እንጨምርበታለን። ራሱ ይብላላል ማለት ነው። ምንም በእጄ መንካት ራሱ አይጠበቅብኝም። ራሱ ፍርስርስ ብሎ ይብላላና እንትን ይላል በደንብ እንትን በሚል ሰዓት ማለት ነው፣ በሚፈላ ሰዓት እንዲብላላ እኔ እንደዚህ በደንብ አድርጌ አዋህደዋለሁ። ከዛ የሌሎቹን እቃዎች አለቃልቄ እዚህ ላይ ጨምራለሁ ማለት ነው። ይሄው እንደምታዩት ቆንጆ ሆኖ ሽታው ምናምን በጣም አሪፍ ነው። ለነገሩ በቃ ጥንስስ እኮ ራሱ በራሱን የቻለ ቆንጆ ጠላ ነው ብቻ የሆነው። በአጠቃላይ ምርጥ ጠላ። ያው እንግዲህ ፊኒሽንግ ላይ ታዩታላችሁ እንዴት እንደሚያምር። በጣም አሪፍ የሆነ ነገር ነው። ይኸው አሁን አለቃልቄ እቃው ላይ ያሉትን አስገብቼበታለሁኝ። ከዛ በደንብ ሽፍን አድርገን መሆኑም መሸፈኑ ሞቅ እንዲለውም ይላል። እንደገና ደግሞ አየርም በደንብ ፍን ብሎ እንትን እንዲል ይጠቅመዋል ማለት ነው። አሁን ድፍድፋችንን ወደ መዘፍዘፊያ ላይ ገልብጬ እዚህ ጋር እያሰርኩት ነው ማለት ነው። እያሰርኩት ነው ግን እዚህ ጋር አልበቃውም፣ ቆርጠዋለሁ ወይ አፉን። ያው እንደምታዩት አስሬያለሁ። ቀድጄ ጎኑን ቆንጆ አድርጌ ነው ያሰርኩት እንደምታዩት። ታዲያ ዘግዘግ ያለ ማዳበሪያ ካለበለዚያ በጨርቅ ነገር ማድረግ ትችላላችሁ። ማለት ከረጢት ነገር ቢሆን ይመረጣል። እንደውም ከማዳበሪያ ከረጢት እዚህ ላይ አሁን በደንብ አላወረደልኝም ነበርና እናንተ እንደዛ ማድረግ ትችላላችሁ። ግን በቃ በጽዳት ነው እንትን የሚለው የሚሰራው። ይኸው እንደምታዩት አጥቤ ምናምን ያዘጋጀሁት ነበር። አሁን ጠላው ይኸው ደርሶልኛል ወርዶ ምናምን ይሄን የመሰለ ጠላ ሆኗል። በደንብ ደግሞ አልፈላም፣ አሁን መፍላት ይቀረዋል። ከዛ ብታዩ እንዴት እንደሚጣፍጥ በጣም ደግሞ ኃይለኛ ልነግራችሁ አልችልም። ምርጥ ጠላ ነው የሰራሁት። እንግዲህ እናንተም በየቤታችሁ ተጠቀሙበት እላለሁ። ሰላም ሁኑ። አመሰግናለሁ።